እኔ መድብል እባላለሁ። እሱ ሞገስ እሱ ደግሞ ብሩክ። ታገቢኛለሽ ወይ? ታገቢዋለሽ ወይ? ታገቢዋለሽ ወይ? ዛሬ እንደበቅሎ ታይኛለሽ ብዬ ነው እንጂ ዛሬም በድጋሚ ታገቢኛለሽ ብለሽ ደስ ይለኛል። ሽማግሌ የለካ እንደ የምን መንበር ትርሳው ድርስ እንዴ ለኤፍራታ ቀለበት አደረክላት እንዴ? ዘንድሮ መቼም ይሄ ነገር ፋሽን ሆኗል። ማን ያውቃል? እኛም እንግዲህ ተራችንን እየጠበቅን ይሆናል። እጄ ላይ አለ። ምን ሆናችሁ ላይ ያለ ቀለበት የሚያደርግልሽ ሰው ፈልገሽ አይደል? ግንባር የሆነ ሰው እጄ ላይ አለ። ኧረ ግንባር ይፍረስ መርዞ። ለነገሩ እዚህ ካንተ ጋር ቆሜ መዳረቄ እኔ ነኝ ጥፋተኛ ይመስላል። በጣም ጥሩ። ስለ ስራው ሙሉ መረጃ እነግርሻለሁ። ከዛ በፊት ግን መድብል ከነ ቤተሰቦቹ የት እንደሚኖር ትነግሪኛለሽ። መድብል ቤትህ ድረስ እመጣልሃለሁ። ጀግናው መድብል ዛሬም እንግዲህ በድል ጎዳና እየተንደረደረ ይገኛል። ዝና አበበን የአበበ ደንበሳን ልጅ የካሌ ሞሲሳን ግብረ አበር እንግዲህ አንደፍድፎ ለህግ አካል አስረክቦታል። ውድ ቤተሰቦቻችን እንግዲህ ዝና ብዙ መከራ ብዙ ስቃይ ሲያደርስባቸው የነበሩ ብዙ ሺህ ነፍሳቶች አሉ። መጨረሻም እንግዲህ መቼም የታገሰ ሰው ውጤታማ ነው። ትግስት በጣም ጥሩ ነገር ነው። የሰው ልጅ ከታገሰ የማያልፋቸው ፈተናዎች፣ የማይራመዳቸው መንገዶች፣ የማይወጣቸው መንገዶች የሉምና በመጨረሻም እንግዲህ በዲል ነው የተቀናጀው ማለት ነው መድብል። አሁንም ደግሞ በእርግጠኝነት ልክ ዝናን እንጦሮጦስ እንዳዳፋው ሁሉ ሌሎችም ስኬቶቹ ተሳክተውለት መድብል ዝናን ይቅርታ ካሌ ሞሲሳን እና ግብረ አበሮቹን የቀረውን እንግዲህ ከነ ምንዝር ምንዝራቸው እንግዲህ ቁልቁል አዳፍቶ አንድ ላይ ከነ ዝና ጋር ወህኒ እንደሚጨምራቸው ምንም ጥርጥር የለው። ምናልባት ካሌ ሞሲሳ እንደሚታወቀው በጣም እጁ ረጅም ሰፊ እንትን ያለው ሰው ስለሆነ በገንዘብ በነፍስ ማጥፋት በመግደል በመንተን በማለት ምንም ተወዳዳሪ የሌለው ሰው በመሆኑ የተነሳ እንግዲህ በጣም ብዙ መስዋዕትነትን አስከፍላቸዋል። መድብል እንግዲህ እንደምታወቃችሁ እንደሰማችሁትኝ የሱ ቀኝ እጁ ነበር። የሚገርመው ነገር መድብል ዛሬ በጣም ደስ በሚል ሁኔታ ጓደኛው አብሮት ብዙ መከራን የተጋፈጠው እንግዲህ የካሌብ ሞሲሳ ወንድሙ ለዛው መንትዬ ወንድሙ ከዝና ጋር ከመድብል ጋር በጣም ጓደኛው ቤስት ጓደኞች ናቸው። እንግዲህ ካሁን ቀደም እንደታወቀው ብሩክ በእስር ቤት ገብቶ ያን ያክል መከራ በነዝና እጅ በነበረበት ሰዓት ላይ ከመድብል ጋር ያን ያክል መስዋዕትነት ከፍሎ ተመቶ ራሱ ጋር ይስተቃላችሁ ተመቶ ያን ያክል መስዋዕትነት ከፍሎ ምናምን ያንን ሁሉ ቻሌንጅ ከፍሎ ከመድብል ጋር ወንድሙን ብሩክን እንደወጣ ይረዳው በጣም ትልቅ እንትን ይረዳው እንግዲህ ጓደኛው ነው። እሱ ዛሬ እንግዲህ በአጋጣሚ መጥቶ መድብልን አግኝቶታል። መድብል ጋር ዛሬ ተገናኝተው መድብል እንግዲህ ለምን መጣህ ለምን ምክንያቱም እንግዲህ እንደምታወቀው ካሌ ሞሲሳ ይሄ ወንድሙ ነው የእናቱ ልጅ ለዛው መንትየው አንድ ማህፀን 9 ወር የተቀመጡ ግን ለሚስጥር ስለሚያወጣበት ተው ብሎ ስላለው ብቻ በፊት አብረው በሚሰሩ ሰዓት ላይ አብረው ሲሰሩ በኋላ ግን እነዚህ ወደ ራሳቸው ሲመለሱ መድብልና ይሄኛው ልጅ ለመግደል እንተስል መድብል በራሱ መንገድ ነው አምልጦ ሄደው ይሄኛው ወንድሙ ግን የካሌብ ወንድም ማለት ነው ካሌብ እንግዲህ ገደልኩት ብሎ ነው ኦሬዲ በቃ ሸኘሁት ገደልኩት ብሎ ነው ይሄን ሰው ይተውና እንግዲህ ከዛ መድብል ወስዶ የራሱን ትሪት አድርጎ ህክምና የሚያስፈልገው ህክምና አድርጎ በቃ ከዚህ ቦታ ተሰውሮ ሌላ ስርፋ እንዲሆንና በራሱ እንዲቆም ያደረገው ለዚህ ያበቃው መድብል ነው እንደሰማችሁት። ሶ በዛ አማካኝነት እንግዲህ መድብልና ይሄ የካሌብ ወንድም በጣም ቤስት ጓደኞች በጣም ቤስት ፍሬንዶች ናቸውና የክፉ ቀን ሰው። ስለዚህ ዛሬ ግን መድብል ጓደኛው በቃ መጥቷል ማለት ነው ወደ አዲስ አበባ። ፊት ይኖርስ የነበረው ከአዲስ አበባ ውጭ ነበር። አሁን ግን አዲስ አበባ መጥቷል ማለት ነው። እንግዲህ መጥቶም ያደረገው ነገር ምንድነው ያለውን ነገር አብረው ምን ማድረግ እንዳለባቸው ነው ነገሮች እያስተካከሉ ያሉት። አሁን ይሄኛውም በቃ እስካሁን ድረስ ያንን ሁሉ ነፍስ ያጠፋበትን ያንን ሁሉ ሰው ያንን ሁሉ ምስኪን አለ ሁኔታው ያደረገበትን ወንበሩን አስለቅቀዋለሁ ብሎ ነው እንግዲህ ይሄ
የካሌብ ወንድም ወይም ደግሞ የመድብል ጓደኛ የመጣው ማለት ነው። ሶ ይሄንን ሲለው እንግዲህ መድብልም ኦኬ ከመጣህ ማሰይ ይሄ ማማር ሽጠው ምን ይበሉ ካልከ ኦኬ በቃ ካንተ ጋር ሆኜ ማለፋለምበት ምንም ምክንያት የለኝም እሺ ጓዴ ብሎ እንግዲህ ቅፍ አድርጎ እናቴ በጀግንነት ነው እንግዲህ የተጨባበጡት ፕሮሚስ የገቡት ሰው ይሄ ነገር ደግሞ ተሳክቶላቸው እስከ መጨረሻው ከፍታ ድረስ አብረው እንደሚጓዙ ይሄንን የመጨረሻውን ሳቅ የሚስቁት እንግዲህ እነሱ እንዲሆኑ ምንም ጥርጥር የለውም። ምክንያቱም ከሚሆነው ከምናየው ከሚያደርጉት ነገሮች አንጻር በእርግጠኝነት ሁሉንም ነገር እንደሚስተካከላቸው ምንም ባለሙሉ ተስፋዎች ነን ቤተሰቦቻችን። ቀጣይ እንግዲህ መልካም ነገር የምናይበት ነው የሚሆነው። ካሌብ ሞሲሳ እንግዲህ ብዙ ኢንፎርሜሽን ብዙ መረጃዎችን ስለ መድብልና ቤተሰቡ በደንብ ጥቅቅ አድርጎ አጣርቶ ጨርሷል። አሁን የመጀመሪያው እንግዲህ ስለነ መድብል ያለው ነገር እንትን ለማለት ማህሌትን ተጠቅሟል። ሁለተኛ ያኛውን ከዝና ጋር ሲሰራ የነበረው ልጅ ወይም ደግሞ አሁን በዝና ቦታ የተካውን እሱን ለኳል። እንዲሁም በዙሪያ ያሉትን እንግዲህ የመጀመሪያው ይሄንን የፍርዱን ይሄንን ክትትል ያደረገውን ፖሊስ ወይም ደግሞ መርማሪውን ስለሱ ቤቱና መረጃ አጣሩ ባለው መሰረት አጣርተው ሁለት ልጆች አንድ ባልና ሚስት እንደሆኑ ከዛም አንዲት የ7 ዓመት አንዲት ሴት ልጅ አንድ የ10 ዓመት ወንድ ልጅ እንዳለው ኢንፎርሜሽኑን ለካሌብ ሲያደርስለት ያችን ሴት ልጇን እንፈልጋታለን በቃ አምጡልን ብሎታል። ሶ የዛኛው የመርማሪው ልጅ ከተያዘች ደግሞ መርማሪው በጣም ከባድ ሪስክ ውስጥ ገባ ማለት አይደለ። ማንኛውም አባት በሴት ልጁ ድርድር አያውቅም እንደምታውቁት። ያኔ ወንድ ልጅም ቢሆን ወንድ ልጅ እንኳን ምን ያደርጉታል ተብሎ ይታሰባል። ሴት ልጅ ግን በጣም ከባድ ነች። ሴት ልጅ ማለት በጣም ሰስፔንስ በቃ እንዴት ብየንገራችሁ። ሶ እንግዲህ በደካማ ጎን ነው ሰው ልጅ የሚገባው አይደለ። እሱም እንግዲህ በሷ አድርገው ነገሩን ለማቀናጀት እያደረገ ነው የሚገኘው። ሶ እዚህ ጋር እንግዲህ ነገሮቹ ደግሞ እነሱ እነ መድብል ቀድሞ የሆነ ነገር ወይ ኢንፎርሜሽን ለነሱ ይደርሳቸው ይገባል። የሆነ ነገር እንደሚያደርጉ ተስፋ አለ። ሌላው የነ መድብልን አድራሻ ማህሌትን ስላገኟት እንግዲህ የመጨረሻ ይሄንን መናገር አለብሽ። ከዛ ደግሞ ስራ እኔ ጋር የምትሰሪው አንድ ስራ ሰጥሻለሁ። በዛ ስራ ስትሰሪ ብቻ እኔና አንቺ አብረን እንቀጥላለን። አለበለዚያ ግን እኔና አንቺ ሁኔታን ነገር እዚሁ ላይ ይቆማል ብሏታል ማለት ነው። እሷም እንግዲህ የምፈልገውን ነገር ለመስራት ዝግጁ ነኝ። ሲጀመር ምንም አይነት ነገር ቢሆን እሰራለሁኝ ለምን ሰው መግደል አይሆንም ብላ እንግዲህ ገብታለች። ስለዚህ ካሌብ እጅ እስከገባች ድረስ እስካሁን በዝና እጅ ነበረች። አሁን ደግሞ ወደ ከፍ ወዳለው በሰከንዶች ውስጥ አንቄ አንቺን እንደምገልሽ ነፍስሽ በእኔ እጅ እንደሆነ ታውቂያለሽ አይደል ብሎ እንግዲህ ያስጠንቀው ነግራታል። ስለዚህ የነ መድብልን ቤት እንግዲህ መታ እሷ ናት እርግጠኛ ላይ ጠቁማ ያሳዘቻቸው ቤት ድረስ እንግዲህ ካሌብና ግብረ አበሮቹ መጥተዋል። እዚህ ጋር እንግዲህ በጣም ከባድ ነው። እነ መድብልና እነ ሞገስ እንዲሁም ብሩክ ደግሞ ትናንትና አለወትሯቸው መጠጥ ሲጠጡ አሸሼ ገዳሜ ሲሉ ነበር ያደሩት። እንግዲህ ሰክረው ንጋትን የገቡት ወድቀዋል። ሁሉም በያሉበት እግዚአብሔር ሲረዳቸው ያው መሽም ነቅተዋል። ማታ ቢመጡ ማጨራሽ ደህና አድርገው አፋፍ ሲወስዷቸው ነበር። አሁን ግን እነ ሞገስም እነ ብሩክም እነ መድብልም አሉበት እዚሁ አንድ ላይ ሰው ደርሰውባቸዋል ማለት ነው። እርግጠኛ ነኝ መድብል እዚህ ጋር እንግዲህ ለዛ ለጓደኛው ደውሎ ኢንፎርም እንደሚያደርግ ተስፋ እናደርጋለን። እንደሚያመልጡ እንግዲህ እናስባለን። በቀጣይ ግን እንገናኝ። ሰላም ቆዩ።